የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሰማይ ቤት። ምናባዊ ወግ ነው። ደራሲ አሌክስ አብርሃም፣ ተራኪ ካልበርት። ክፍል 1 መግቢያ። ለምን መግቢያ አስፈለገ ካላችሁ መልሴ ጥያቄ አታብዙ ብቻ ነው። እንደውም በቀጥታ ወደ ታሪኩ ልግባ። ሰማይ ቤት ነው። ፀሐይ በደቡብ በኩል የሚያምር ፒንክ ብርሃኗን ረጭታለች። አላያችሁትም፣ አላየሁትም፣ የፈለኩትን ብናገርዳት አተረኩኝ። እዚህ ሞቱ ብለን አይናችን እስኪጠፋ ያለቀስንላቸው ሁሉ ዘና ብለው በቀን 13 ጊዜ እየበሉ እንደየምርጫቸው እየለበሱ በቅንጦት ይኖራሉ። ድሮ የሞተ ዘንድሮ የሞተ የለም። ማንም ሲሞት በቃ ይቀላቀላል። እዛ ጥግ ላይ ቅድስት አርሴማን የመሰለች ቆንጆ ብርሃን የመሳሰሉ ወንድና ሴት አሳላፊዎች አጅበዋት በፍቅር ለቁርስ የተሰለፉትን ሙታን ትመለከታለች። ቁርስ የሚታደለው ስም እየተጠራ ነው። ቆንጆዋ ሴት ፈገግ ብላ ተናገረች። አዲስ የመጣችሁ እንኳን ደህና መጣችሁ። ይሄ የእግዚአብሔር መንግስት ነው። አሁን በዚህኛው ዓለም አቆጣጠር ከዘላለሙ 10 ቢሊዮን 300 ሚሊዮን 92407ኛው ሰዓት ነው። የዛሬው ቁርስ ክሮቶፐረስኪ ነው ስትል ሁሉም አጨበጨቡ። በሰማይ ቤት እጅግ ተወዳጅ የሆነና ፓስታ የሚመስል ምግብ ነው። ብዙ ጊዜ ይህ ምግብ የሚዘጋጀው እንግዳ ወይም አዲስ ሟች ሲመጣ መሆኑን ሁሉም ስለሚያውቁ ማን መጥቶ ይሆን በማለት ዞር ዞር እያሉ ተመለከቱ። በእርግጥም አንድ አዲስ እንግዳ መካከላቸው ነበር። የምድራዊት ኢትዮጵያን ለ21 ዓመት የመሩ አቶ መለስ ዜናዊ አለ አንድ ግዙፍ ሰውነት ያለው መልአክ። ሁሉም እንኳን ደህና መጣ እንኳን ደህና መጣ እያሉ ሞቅ ያለ አቀባበል አደረጉ ለእንግዳው ለአቶ መለስ። በዚህ ሁኔታ ቅድሚያ እንግዳው ቁርስ አንስቶ በግዙፉ መልአክ እየተመራ ኢትዮጵያውያን ወዳሉበት ታላቅ መናፈሻ የሚመስል ቦታ ሄደ። ንጉሥ ኃይለ ሥላሴን ገና እንዳያቸው ነበር ያወቃቸው። ምንም አልተቀየሩ። ያኔ ዊንጌት በትምህርት ጥሩ ውጤት አምጥቶ ያሸለሙት ጊዜ እንዳያቸው። ከጎናቸው ታላቁ ምኒልክ ለጣይቱ አፈር ሶንችን እያሉ ጉርሻ ዘርግተው በፍቅር ይስቃሉ። ትንሽ ራቅ ብሎ ኮስተር ያለ ሰው ሹሩባው ትከሻው ላይ ዘንፈል ብሎ በዝምታ ቁርሱን ይበላል። ዝምታው ያስፈራል። መለስ በግርምት ይህን ሰው አየው። ለራሱ ቴዎድሮስ ብሎ አንሾካሾከ። ሌላ ባለ ሹሩባ ሰው ደግሞ ከቴዎድሮስ ጎን ተቀምጧል። ዮሐንስ ነበር። መለስ ራመድ ብሎ ዮሐንስ አጠገብ የነበረ ክፍት ቦታ ላይ ተቀመጠና ወደ ዮሐንስ እያየ ከመይ አለ። ድንገት ሁሉም በሳቅ ፈነዱ። ቴዎድሮስ ሳይቀሩ እግራቸውን አንስተው ሳቁ። ምኒልክ ሳህናቸውን በግራ እጃቸው ይዘው በቀኛቸው አይበሉባ እንባቸውን እየጠራረጉ እመብርሃንን ቀስ ብሎ ወደ ዮሐንስ ሲጠጋ ያገሩ ሰው እንደሆነ ገምቼ ነበር ሲሉ ሳቁ የበለጠ ሞቀ። ወዳጄ አሉ ምኒልክ፣ እዚህ ምድራዊ ቋንቋ የለም። ትንሽ ስትቆይ ውስጥህ በአንድ ቋንቋ ይሞላል። እሱም የፍቅር ቋንቋ እንለዋለን። መለስ ወደ ዮሐንስ ተመለከተ። ራሱን በመነቅነቅ የሚልክን ቃል እውነት መሆን አረጋገጠለት። ሲፈራ ሲቸር እዚህ ዓለም የብሔሮች እኩልነት የለም ማለት ነው? እንዴት አንድ ቋንቋ ብቻ ሌሎች ላይ ይጫናል? ሲል ኮስተር ብሎ ጠየቀ። ቴዎድሮስ በአትኩሮት ሲመለከተው ከቆየ በኋላ ፍቅር የማንም አይደለም፣ ፍቅር ደግሞ የሁሉም ነው። ስለዚህ ፊደል ሳትቀርጽ
ቃል ሳትቀላቀል ድንበርም ሳታበጅለት የምትግባባበት ቋንቋ ካለ ስለምን ሌላ ቋንቋ ትፈልጋለህ? አለና ሳህኑን ለአሳላፊው አቀበለው። ምግቡ እምብዛም አልተበላለትም። መለስ ቴዎድሮስን በግርምት እያየው ቋንቋ እኮ መግባቢያ ብቻ ሳይሆን ማንነትም ጭምር ነው አለ። ማን እንደሆንክ ለሚያውቅ ዓለም ማንነትን ማሳወቂያ አንቶ ፈንቶ ምን ያደርጋል? ቴዎድሮስ መለሰ። መለስ እነዚህ ሰዎች የደርግ ርዝራዦች መሰሉኝ አለና ካፉ ላይ መለሰው። እልህ ቢጤ ግን ሽው አለበት። ድንገት አንድ ወጣት እያፏጨ መጣና ተቀላቀላቸው። ሃይ ጋይስ ደሞች መለጣ ማናት አለ ወደ መለስ እየጠቆመ። ኃይለ ሥላሴ በዓይናቸው ሲገላምጡት ዝም አለ ወጣቱ። ልጅ ኢያሱ ይባላል ብለው ለመለስ አስተዋወቁት። ልጅ ኢያሱ ሳቅ ብሎ ወደ መለስ እያየ እንዴት መጣ? እንደሱ ራስን አጥፍተህ ወደ ቴዎድሮስ እያሳየ ወይስ እንደ ሸባው በወታደር ጫማ በካልቾ ብለው አባረሩሽ? ኃይለ ሥላሴ ተበሳጩ። የልጅ ኢያሱ አነጋገር ቀለል ያለ አላጋጭ ነገር ነው። ለምንም አይነት ጉዳይ ግድ ያለው አይመስልም። ሚኒሊክ መለስ ነገሩ እንዳልተዋጠለት ገብቷቸው ወደ ጀመሩት ወሬ ተመለሱና ሰማህ፣ መስቀል በፈረንጅ አፍ ጥራው፣ በአበሻ ልሳን ሰይመው፣ ቅድስናውን አትቀንሰው፣ ያው መስቀል ነው። መስቀሉ ላይ ስለ ሁሉ የሞተው በቋንቋ መከፋፈልን ሽሮ ፍቅር ይሉት ቋንቋ አብስሯልና መስቀሉ በምንም ቋንቋ ቢጠራ ሁሉ ይግባባበታል፣ ሁሉ ያከብረዋል። አገርም እንዲሁ ነው። ባንዲራው፣ ቋንቋው፣ ብሔር ያልከው ሁሉ ቅዱስ መስቀል ነው። መስቀሉ ላይ የሀገር ፍቅር ይሉት እውነት ከሌለ ከንቱ ነው። ፍቅር ነው ማንነት። መለስ ቁርሱን መብላት ጀመረ። በውስጡ እነዚህ ሰዎች የሚለቁኝ አይነት አይደሉም፣ እንደገና ያችን ትግል ካሃል ያስጀምሩኝ ነው እያለ ማሰብ ጀምሮ ነበር። ያ ባለጌ የት ሄዶ ነው አንተ የነገስከው? ሲሉ ኃይለ ሥላሴ ድንገት ጠየቁ። ማን? አለ መለስ። እኛን የደፈረን ያ መንግስቱ የሚባል ወሮ በላ አሉ ቆጣ ብለው። እሱ የተከበረውን የኢትዮጵያ ሕዝብ 17 ዓመት ሙሉ ሲያሰቃይ ሲያስርና ሲገድል ይሄ ግፍ እንዲቆም በሰላም ብንጠይቀው እምቢ ስላለ ለሕዝብ መብት መከበር ስንል ጫካ ገብተን ድራሹን አጠፋ ነው። እኛ ኢትዮጵያን ስንቆጣጠር ግፍና ጭፍጨፋው ቆመ ከማለቱ ካጠገባቸው የተቀመጡ በርከት ያሉ ወጣቶች በሳቅ አውካኩ። መለስ ዞር ብሎ አይቷቸው እነማን ናቸው ብሎ ዮሐንስን ጠየቀው። ዮሐንስ በረጅሙ ተነፈሰና በምድር አቆጣጠር በ1997 በአንድ ላይ የመጡ ናቸው አለ ባጭሩ። እዚህም ጩኸት አለቻ ሲል አሰበ መለስ። ከዛ በኋላ ዝምታ ነገሰ። የልጅ ኢያሱ ፉጨት ብቻ ነበር የሚሰማው። ፉጨቱ ምድር ላይ ታዋቂ የነበረች አንዲት ዘፈን ነበረች። በቁም ካፈቀርሽኝ ስሞት እንዳትረሽኝ። ክፍል 2 አቶ መለስ በመጀመሪያ ቀን የመንግስተ ሰማይ ቆይታቸው የተሰጣቸው ክፍል እጅግ ሰፊና የኢትዮጵያ ቀደምት ነገስታት ጋር በጋራ የሚጠቀሙበት በመሆኑ ነገሩ እንግዳ ሆኖባቸው እንቅልፍ ሳይወስዳቸው ብዙ አምሽተው ነበር። እንቅልፍ እምቢ ብሏቸው ሲገላበጡ ቀዳማዊ ኃይለ ሥላሴ አቶ መለስን እንግዳው አልተኛህም እንዴ ሲሉ ጠየቋቸው።
አለው አሉ ድንገት ከንጉሱ በተሰነዘረው ጥያቄ ደንገጥ ብለው። ማን አልከኝ ስምህን? መለስ ዜናዊ። መለስ ከፊቱም ከኋላውም ቅጥያ የለውም ስምህ? ያው ጠቅላይ ሚኒስተር መለስ ነበር የሚሉኝ። ሚኒስተር ነህ? አይ ጠቅላይ ሚኒስተር ነኝ አቶ መለስ ጠበቅ አድርገው ተናገሩ። ታዲያ ንጉሱ ማን ነው? ንጉስ የለም። ፕሬዝዳንቱ ማን ነው? ፕሬዝዳንትም የለም። ይቅርታ ፕሬዝዳንት እንኳን አለ። ክቡር ፕሬዝዳንት ግርማ ይባላሉ። እንቅልፍ እምቢ አለህ እንዴ? አይ በጊዜ መተኛት ስላለመድኩ ትንሽ። ፈርተህን እንዳይሆን አሉ ንጉሱ ነገር ፍለጋ በሚመስል ድምጽ። ለምን እፈራችኋለሁ? ሁላችንስ የሰራነው ለአንዲት ሀገር አልነበር? እሱን እንኳን ተው። የዲቃላ ባለመምጣቱ እግዚአብሔርን አመስግን። እሱ ቢኖር በትራስ አፍኖ ነበር በተኛህበት የሚያስቀር። ማን ነው እሱ? አሉ መለስ ደንገጥ ብለው። እኛን የካደን ይሁዳ መንግስቱ። ስሙን ቄስ ይጥራው። አቶ መለስ ከት ብለው ሳቁና እሱስ ቢኖር ለእርሶም ስጋት ነበር አሉ። ሁለቱም ሲስቁ ቆዩና አቶ መለስ ድንገት ሳቃቸው ጠፍቶ እኔ የምለው ድንገት መንግስቱ ቢሞት እዚህ ክፍል ይመደብ ይሆን እንዴ? አሉ ለመልሱ ጓጉተው ከመኝታቸው ቀና እያሉ። ሌላ ቦታ የት ሄድ ብለህ? እዚህ መጥቶ ጉዱን ማየት ነው እንጂ። አቶ መለስ ሳያስቡት አማተቡ። ለአፍታ ዝም ተባብለው እንደቆዩ ኃይለ ሥላሴ የሆነ ሶነና አሁን በቦታህ ማን ተተካ ሲሉ በጉጉት ጠየቁ። ኃይለ ማርያም የሚባል ምክትል የነበረ ሰው። እሱ ነው የገደለ? ኧረ እኔ የእግዚአብሔር ሞት ነው የሞትኩት። ታዲያ ይህ ንግስና ያወረስከው ሰው ጋር ዝምድናችሁ እንዴት ነው የሚቆጠረው? የምን ዝምድና? እችን ይወዳል ተፈሪ ብለው ከወገባቸው ቀናሉና የትም ለማታውቀው ሰው ነው አገርን ያክል ነገር ሰጠህ የመጣኸው አሉ ቆጣ ብለው። የንጉሱ ድምጽ የቀሰቀሰው ልጅ ኢያሱ ይሄ ሽባ ሲለፈልፍብኝ ሊያድር ነው እንዴ አለ በምሬት። ቀጥሎ እንቅልፍ ባጮነጨነው አይኑ መለስን እያየ አንተ አይደክምህም እንዴ ወደዛ አተኛ? ሽማግሌው እንደሆነ ሲያወራ ቢያድር አይታክተውም አለ እያመናጨቀ። ንጉሱ እየሳቁ ና ጉድህን ስማ፣ ኢትዮጵያን ኃይለ ማርያም ለሚባል የትም ለማላውቀው ሰው ሰጥቻት መጣሁ ይላል እንግዳው። ይስጣታ። አንተ ስለማንም ወታደር ሰጣት መጥተህ የለ እንዴ ብሎ ንጉሱን በነገር ወጋ ካደረገ በኋላ የሆነ ነገር ትዝ እንዳለ ሁሉ ወደ መለስ በግርምት ዞሮ ከምር ግን ለማታውቀው ሰው ነው የሰጣት ሀገራችን ሲል ጠየቀ። ዝምድና የለንም አልኩ እንጂ አላውቀውም አላልኩም። ምክትሌ ነበር፣ በዛ ላይ ውጭ ጉዳይ ሚኒስተር ነበር፣ በዛ ላይ የተማረ ነው፣ ስለ ውሃ ጉዳይ ምህንድስና ተምሯል እያሉ ሲዘረዝሩ ንጉሱ ውሃስ በላኋት በለን እንጂ አሉ። ኢያሱ አሁን የውጭ ጉዳይ ሚኒስተር ማን ነው አላቸው አቶ መለስን። ቴዎድሮስ አድሃኖም የሚባል የጤና ሚኒስተር የነበረ ይሁን ብዬ ነው የመጣሁት። እሱንስ ታውቀዋለህ? ማለት ያው አንድ ብሔር ነው። ታዲያ እሱ እስኪመቻች ኃይለ ማርያምን አስቀምጥ ነው አትልም ካለ በኋላ ወደ መለስ እያየ ይልቁም ነገሩ ሚስቶችን ለማን ጥላቸው መጣ? እንዴት ነበሩ? ሳይ አደገኛ ምላስ ነው ያለ፣ አሪፍ ሴቶች ሳጠብስ አትቀር አለ። አቶ መለስ የዚህን ልጅ ጋር ወጥነት አልወደዱትም። እኔ ነበረችኝ አንዲት ህጋዊ ሚስት ነበረች ሲሉ ኃይለ ሥላሴም ኢያሱም በሳቀው ካኩ።
ኢያሱ እየሳቀ ወዳጄ ይህ እኮ ሰማይ ቤት ነው። የሚወቅስህ የለ፣ የሚያመሰግንህ እንምረጥህም የሚል ህዝብ የለ፣ ምን የለ። እውነቱን አውራ እባክህ። ኦሆ አንድ ሚስት ይላል እንዴ? ሸባውም አተራምሶታል እንኳን አንተ። ወደ ኃይለ ሥላሴ ባሽሙር እያየ የታየህን ሴት ስናተራምስ እኛ አንተን መሰልን አሉ የውሸት ቁጣ እየተቆጡ። በሰማይ ቤት ሁሉም ነገር ቀሪ መሆኑ ስለታየ የምር ቁጣ የለም። ልጅ ኢያሱ ወደ መለስ ቀረብ ብሎ አልጋው ጫፍ ላይ ቁጭ አለና ሚስትህ ቆንጆ ነበረች ሲል ጠየቀ። መለስ እንደመተከዝ አለና ጀግና ነበረች፣ ሲያስፈልግ እሳት የሚተፋ ብረት ይዛ። ኧረ እባክህ ባጭሩ መለስ፣ አሁን ስለ ብረት ማን ጠየቀ? ቆንጆ ነበረች አልነበረችም፣ መልኳ፣ አቋሟ፣ ፍቅር ስትለዋወጡ። ልጅ ኢያሱ መልሱን ለመስማት በጉጉት መለስ ላይ አፈጠጠ። አቶ መለስ ኮስተር ብለው ደርግ ጋር በተደረገ የተኩስ ልውውጦች በአንድ እጇ እየተኮሰች በሌላኛው እጇ የፍቅር ደብዳቤ ትጽፍልኝ ነበር። አንተ ሰውዬ ለምን በቀጥታ አትመልስም ሲል ጮኸ ኢያሱ። ቆራጥ ነበረች። ሁሉም በአንድ ላይ ረጅም ሳቅ ከሳቁ በኋላ ለምን ያንን ጓደኛህን አጠራውምና አይነግረንም አሉ ንጉሱ ኢያሱን እያዩ። አሪፍ ሐሳብ ብሎ የሆነ ሰው ሊጠራ ወጣ ኢያሱ። ማን ነው አሉ አቶ መለስ ኢያሱ ሊጠራ የሄደው ሰው ማንነት አሳስቧቸው። በቅርቡ ወደዚህ የመጣ ኢትዮጵያዊ ነው። ኢያሱ ጋር ሽርክ ናቸው። በተለይ ስለ ሴትና ስለ ውድ ጉዳይ ሁለቱ ወግ ከጀመሩ ድፍን ሰማይ ቤትን በሳቅ ነው የሚሞሉት። ባለስልጣን ነው ሲሉ ጠየቁ አቶ መለስ። ጸሐፊ ነው። ኢያሱ በሚገርም ፍጥነት ሰውየውን ይዞት ተመለሰ። ተጠርቶ የመጣው ሰው ደራሲ ስብሃት ገብረ እግዚአብሔር ነበር። እንደምን አመሻችሁ ወዳጆቼ ካለ በኋላ ጺሙን እየላገ እንዴ መለስ እንዳትሆን ብቻ አለ ስብሃት ተገርሞ። አቶ መለስ ፈገግ አሉ። ስብሃት እንዴት ነህ? ስራ በዝቶብኝ ምድር ላይ ሳንገናኝ። እንኳንም ያልተገናኘን። ከዛ ብታገኘኝ ወይ ደምህ ይፈላና እስር ቤት ተወረወረኛለህ ወይ በአንዱ ጠባቂህ በዱላ እንደ ጌሾ ታስወቅተኛለህ። ግን አማልክቱ ለኔ ያደላሉ። አንተንም እኔንም ደፉንና እዚህ አገናኙ። ሁሉም በስብሃት ንግግር ከት ብለው ሳቁ። እሱማ ድርጅቴ ካመነበት ብለው ዝም አሉ አቶ መለስ። እንኳን ከነዛ ብሽቅ ካድሬዎች ገላገለ ወዳጄ አለ ስብሃት የመለስን እጅ እየጨበጠ። ኢያሱ ተቻኩሎ መናገር ጀመረ። ስብሃት ለምስክርነት ነው የተጠራኸው። የዚህ ሰው ሚስት ቆንጆ ናት አይደለችም? እስቲ ከነማብራሪያው ንገረን። ስንነዛነዝ ነበር። ሚስቱ እስቲ መጀመሪያ ያችን ነገር አምጣ አለ ስብሃት። አጠገቡ ያገኘው ኢያሱ አልጋ ላይ እግሩን አጣፍጥፎ እየተቀመጠ። ኢያሱ ከወደ ትራስጌው በትንሽ ጠርሙዝ አረቄ ለስብሃት ቀዳለት። ለራሱም ያዘ፣ ለንጉሱም አቀበላቸው። ቺርስ ተባባሉ። ስብሃት በረጅሙ ከአረቄው ሳብ አድርጎ
በጎርናና ድምፁ እነ አብርሃም እነ ማቱሳላ ጠጡ ካቲካላ ብሎ የሚያምር ሳቁን ሳቀ። ሃሃሃሃሃ እሺ ንገረና አሉ ንጉሱ። ከመጣህ አይቀር ንገረን፣ ስለሚስቱ፣ ስለ ርስቱ፣ ስለመለስ አጠቃላይ ነገር ንገረን። በል ጣፊ አይደለህም? ስለ ሀገራችን ኢትዮጵያ ንገረን። ያየኸውን የሰማኸውን ሁሉ አብራራው። ስብሃት ግን ያቆማትን ግጥም ቀጠለ። አባባ ጃንሆይ እርሶ ተማሪው ሲያበሳጩት አንዱንም በጡጫ አንዱንም በርቅጫ ሲሉት እኔ ዝም በማለቴ ተረፍኩ። ደርግ መጣና ቀይ ሽብር ብሎ ትውልዱን ጓደኞቻችንን ሁሉ ሲጠራርግ እኔ ዝም በማለቴ ተረፍኩ። መለስ መጣና አንዱን በሽብር አንዱን በሽብር ፈጣሪ ጸሐፊነት እያነቀ እስር ቤት ሲወረውር ዝም በማለት የተረፍኩ። እና ይሄ ሁሉ ትረካ ምንድነው ስብሃት? አሁን የጠየቅንህ መልስልን አለ ልጅ ኢያሱ እየታደፈ። እና አብርሃም እነ ማቱሳላ ጠጡ ካቲካላ እድሜ የሚያረዝም ጠጥተውም ዝም ዝም። እና አዜብ እና አባዱላ ጠጡ ካቲካላ ለማንም ምንም አላሉ ጠጥተውም ዝም ዝም። እና አርከበ እነ ኩማ እነ ስዩም እነ ገርበ ጽዮን እነ አቦይ ስብሃት እነ ካሱ ይላላ ጠጡ ካቲካላ ጠጥተውም ዝም። እነ ስባት እነ ሪድዋን እነ አባዱላ ጠጡ ካቲካላ በአማራ በኦሮሞ በቤንሻንጉል ደግሞም በጋምቤላ ጠጡ ካቲካላ ለማንም ምንም አላሉም ጠጥተውም ዝም ዝም ዝም። ሊቀጥል ነው ብለው ሲጠብቁት ስብሃት ከተቀመጠበት ተነስቶ ትቷቸው መንገዱን ቀጠለ። ክፍል 3 ጧት በተፈጠረው ነገር አቶ መለስ ተበሳጭተውና አዝነው ነገስታቱም ሁሉ አቶ መለስን አኩርፈው እርስ በርሳቸው እንደወትሮ ከመጫወትና ከመሳሳቅ ይልቅ አልፎ አልፎ ብቻ ቃል እየተለዋወጡ ነበር የዋሉት። ልጅ ኢያሱም ሁኔታው አላምረህ ሲለው ገና በጧቱ ነበር ሹልክ ብሎ ወደ ስብሃት ገብረ እግዚአብሔር ሄደው። በጧት የተፈጠረው ሁኔታ እንደ ቀልድ ተጀምሮ ነበር። ለያዥ ለገናዥ አስቸገረ፣ የከረረ ጸብ ሆኖ ቁጭ አለው። ነገሩ እንዲህ ነው። አቶ መለስ ምሽቱን ልጅ ኢያሱና ቀዳማዊ ኃይለ ሥላሴ ጋር ሲጫወቱ ስላመሹ ድክም ብሏቸው ነበር። ጧት ታዲያ አርፍደው ሲነሱ ክፍል ውስጥ ማንም ሰው አልነበረም። ከመኝታቸው ተነስተው በመስኮት ወደ ውጭ ሲመለከቱ የኢትዮጵያ ነገስታት በሙሉ አንድ ጉብታ ላይ ቆመው ወደ ሆነ ቦታ በጉጉት ሲያዩ ተመለከቱ። ነገሩ ገርሟቸው እየተቻኮሉ ወደ ነገስታቱ ሄዱ። ነገስታቱ በሁኔታው ከመመሰጣቸው የተነሳ አቶ መለስ አጠገባቸው ሄደው ሲቆሙ እንኳን አላዩአቸውም ነበር። የሁሉም ወደ አንድ አቅጣጫ መመልከት የገረማቸው መለስ ወደዛው አቅጣጫ አይናቸውን ላኩ። አድማስ ላይ አረንጓዴ፣ ቢጫ፣ ቀይ ቀስተ ደመና ተዘርግቷል። የሰማይ ቤት አድማስ የኢትዮጵያ ብቻ አድማስ መስሏል። ባንዲራው በዛ ሁኔታ ላይ ያውም ከሞቱ በኋላ ሲታይ አይንን በእንባ ይሞላል፣ ውስጥም በልዩ ስሜት ያናውጣል። አጼ ምኒልክ በሲቃ መናገር ጀመሩ። አገራችን እግሯ ምድር ላይ ቢሆንም ራሷ ሰማያዊ ነው፣ የፈጣሪ ግዛት ናት። ይሄው ምልክቱ፣ ይሄው የጦቢያችን ባንዲራ፣ ከዚህ በላይ ምንም ማኛለ።
ነገስታቱ ሁሉ በሆነ ተናገሩ። እውነት ነው፣ ውሸትም የለበት። መጠርጠሩስ? ኮከቡ የት አለ የሚል ጥያቄ ድንገት ሁሉንም አስደነገጣቸው። አቶ መለስ ነበር የጠየቁት። የምን ኮከብ? ምኒልክ ጠየቁ። የኢትዮጵያን ሕዝብ አንድነትና ተስፋ የሚያመለክተው ኮከብ። አቶ መለስ በተገረሙት ነገስታት ተገርመው ጠየቁ። ሁሉም የአቶ መለስ ጥያቄ ስላልገባቸው እርስ በርስ ሲተያዩ ልጅ ኢያሱ ወደ መለስ ጠጋ ብሎ ስማ እንቅልፍን አልጨረስክም እንዴ አለ ፈገግ ብሎ። ሁሉም በሳቋ አውካኩና ወደ ቀስተ ደመናው ሲዞሩ አቶ መለስ ከመጀመሪያው የበለጠ ድምጻቸውን ከፍ አድርገው ይሄ የምታዩት አረንጓዴ፣ ቢጫ፣ ቀይ ቀለም ብቻውን የኢትዮጵያ ባንዲራ አይደለም አሉና የነገስታቱን ቆሌ ገፈፉት። ታዲያ ለማን ልትሰጠው ነው ወዳጅ? አሉ ምኒልክ የመለስን ጤነኝነት በጥርጣሬ እየተመለከቱ። የማን እንደሆነ አላውቅም። የኢትዮጵያ ባንዲራ ሕገ መንግስቱ ላይ እንደተቀመጠው መሃሉ ላይ በሰማያዊ መደብ የህዝቦች አንድነት የሚያመለክት ኮከብና ዝም በል አፄ ቴዎድሮስ አንባረቁ። ሁሉም በድንጋጤ ሽምቅቅ አሉ። ለምን ዝም እላለሁ? ኮከቡ እኮ ነይሰው አፈን ዝጋልኩ እኮ አንተ ውርጋጥ። ይሄ ሞት የሚሉት የሚያመጣው ያጣ ይመስል የማንንም ውርጋጥ ይሰበስባል። እዚህ ሲሞቱ ከሰው እኩል የሆኑ ይመስላቸዋል አሉና በእልህ ተንጎራደዱ። ሞት የማንኛውም ሰው ዲሞክራሲያዊ መብቱ ነው። ትንሽ፣ ትልቅ፣ ሀብታም፣ ደሃ የለም አሉ አቶ መለስ። ውርጋጥ መባላቸው አበሳጭቷቸው ኧረ በማምላክ ዝም በል አንተ ሰው ምን ነካ አሉ ምኒልክ መለስን እያዩ። አልልም፣ ዝም አልልም። እኔ መለስ እንኳን እናንተ ፊት ይቅርና የአፍሪካ ህብረት የጂኤት ስብሰባ ላይ ማንም አላስቆመኝ። እናገራለሁ። ያመንኩበትን ከመናገር ማንም ዝም በል ሊለኝ አይችልም። የአፍሪካ ህብረት ባቀና ነው ስካር ተወዳገዱበት አሉ። የአፍሪካ ህብረትን የተከልነው እኛ ዓለም በፋሽስት ፍቅር ሰክራ ጥቁሩን እንደ ደዌ ተጠይፋ ባለችበት ወቅት ነጮች እየተሳለቁብን እየሰደቡን እየተሳለቁብን ራሳቸው መድረክ ላይ ቆመን ልካቸውን የተናገርንም እኛ ምን ነው ብርቅና ድንቁ? ምንስ ነው ዘራፍ የሚያስብለው አሉ ቀዳማዊ ኃይለ ሥላሴ መለስን በቁጣ እያዩ። ስማ ደማችንን አፍስሰን አጥንታችንን ከስክሰን በዘመናት የገነባናትን ሀገር እንደ ድፎ ቆርሰህ እንደ ጠበል የምናመልከውን ውሃ እንካችሁ ብለህ ለጅብ አስረክበህ መምጣትን ያልሰማን መሰለ? ጅብ የማያውቁት ሀገር ሄዶ አጎዛ አንጠፉልኝ እንዳለው መሆኑ ነው። እንዳሻህ የምትቀባጥርበት ሂድና ቀባጥር። እንግዳነህ ቀድመን ሞተናል ብለን አንኮራም ብለን ብናስጠጋህ ምድር ላይ የለመድከውን አርቲቡርቲ ዲስኩር በለመዳፍ እኛ ላይ አሉ ምኒልክ። እንነጋገራ አሉ አቶ መለስ እንደ ቀልድ ያዩት ጉዳይ ተራዝሞ እዚህ መድረሱ አስደንግጧቸው። ሂደዲያ የሚያነጋግርና የማያነጋግር ጉዳይ ለይ መጀመሪያ አሉ ቴዎድሮስ። አንተ ሰውዬ ከኔ ጋር ችግር አለብህ እንዴ? ከመጣሁ ጀምሮ በክፉ አይነህ ነው የምታየኝ። ላንተ ስል በህይወት ልኖርልህ አሉ አቶ መለስ ቴዎድሮስ ፊት ላይ የሚነበበው ንቀትና ጥላቻ አንገሽግሿቸው። ለቴዎድሮስ ብለህ ለምን ዘላለም ቆመህ አትቀርም? ደግሞ አንተን ብሎ ንጉስ ሰላቢ ዘርማንዘር ከሃዲ አሉ ቴዎድሮስ አፄ ዮሐንስን እያዩ። አቶ መለስ በብስጭት
ቴዎድሮስን እያዩ እንደተፋጠጡ ድንገት ኃይለ ሥላሴ ተናገሩ። ባንዲራ የአንደኛ ክፍል የስዕል ደብተር መሰለ ከመሬት ተነስተ ኮከብ የምትስልበት። ኢያሱ ወደ ንጉሱ እያዩ ሼባው ተው እንጂ አንተስ ባንዲራ ላይ ወልጋዳ አንበሳ እየለጠፍክ የእንስሳት ማቆያ ባንዲራ አስመስለው አልነበር እንዴ? አለ። በቀልዱ ይሳቅ አልነበረም። አቶ መለስ በነገስታቱ ግትርነት ተበሳጭተው ወደ ክፍላቸው ገቡ። ነገስታቱ መለስን እንዴት እንደሚያባርሩት መመካከር ጀመሩ። ድንገት ኃይለ ሥላሴ የሆነ ሐሳብ ብልጭ አለባቸው። ክፍል 4 አቶ መለስ የነገስታቱ ግልምጫና ኩርፊያ የነገሰበት ክፍል ውስጥ ተቀምጦ ከመፋጠጥ ይሻላል በማለት ሰማይ ቤትን ዞር ዞር ብሎ ለመጎብኘት አሰቡና ከክፍላቸው ወጥተው እጅግ በተዋበው መንገድ መጓዝ ጀመሩ። ሰማይ ቤት ዛፎቹ፣ አበቦቹና ኮረብታዎቹ በደስታ ይሰክራሉ። ሁሉም ሰው ጤነኛ ነው። ሁሉም ሰው አይራብም። ማንም ሰው በጥላቻ አይተያይም። ሁሉም በሚያየው ነገር እየተደሰተ በተመሳሳይ ቋንቋ እያወራ ያለምንም ዓላማና ምኞት በሰላም ይኖራል። አቶ መለስ አረፍ ለማለት ፈለጉና ቅርንጫፎቹ ዘርፈፍ ካሉ ዝግባ የሚመስል ዛፍ ስር ቁጭ አሉ። ግንዱ በጣም ወፍራም ከመሆኑ የተነሳ 10 ሰው እጅ ለእጅ ቢያያዝ እንኳን ሊከቡ አይችልም። ከተቀመጡበት ራቅ ብሎ ቁልቁል የሚወርድ ፏፏቴ ይታያል። ውሃው ንጹህ ከመሆኑ ብዛት የወተት ጎርፍ ይመስላል። ወዲያው አባይ ትዝ አላቸው። ግድቡ እስካሁን እንዴት እንደረሱት ለራሳቸውም ገርሟቸው እያለ አንድ ሰው ጭስ አባይን አይመስልም አለ። በድንጋጤ ዞር ቢሉ ማንም በአካባቢው የለም። ሊያማትቡ እጃቸውን ሲያነሱ ሌላ ድምፅ አባይ ብትል ምን ትዝ አለኝ፣ ወንድ ገዝተህ ነው የሞትከው ወይስ ሲል ሰሙ። ወንድ ገዝቼ ወለዱን ስጠብቅ አይደል አንድ ክልፍልፍ ሹፌር ገጭቶ የገደለኝ፣ ወይኔ አንድ ወር ደሞዜ አለ ሌላኛው በቁጭት። አቶ መለስ በሰዎቹ ወሬ ተገርመው ማዳመጣቸውን ቀጠሉ። ሰዎቹም ወሬያቸውን ቀጠሉ። ባክህ ለትውልድ ይሆናል፣ ልጆቻችን በደስታ ይኖራሉ። ተው እንጂ የእነማን ልጆች? ከመሞት በፊት ወያኔ ነበርክ መሰል አለ ሌላኛው። በሳቀው ካኩ። ማን ነው አባይን ወያኔ ያደረገው ሲል ሳቁ ጋር እየታገለ ጠየቀ ሌላኛው። ያ ሰላቢ መላጣ ነው። እንደ ወያኔ ባለስልጣኖች ሆድ የማይሞላ አቅማዳ አስቀምጦ ሞተ። ይኸው ቦንድ ብናስገባ ደሞዝ ብንሰጥ ጥቅምም አላለው ወይ ግድ። እንደው ይሄ ቢሊዮን የሚባል ብር 666 ይሆን እንዴ አካውንት ቁጥሩ? ሰይጣን በቃ ተዋቶ አሁን ሞላ ሲባል 3 ቢሊዮን ደርሰናል ይሉናል። ያውም አላሙዲን ሳይቀር አዋጥቶ ይብላኝለት ለነዋሪው። እኛስ ወንድ የለብን ደሞዝ የለን። የገደለን አምላክ ይክበር ይመስገን አለ ሌላኛው በምሬት። አቶ መለስ ተበሳጩ። ይሁንም የሰዎችን ወሬ ያላለማቋረጥ ዝም ብለው መስማታቸውን ቀጠሉ። እኔ የምልህ አንተ ስትሞት ግደቡ ምን ደረጃ ላይ ደርሶ ነበር? አለ አንደኛው። አቶ መለስ የሰውየው ጥያቄ ደስ አላቸው። መልሱን ለመስማት ጓጉተው ተመቻችተው እንደ ሩቅ ሰው ስላስጀመሩት ግድብ ተደብቀው ሪፖርት መስማታቸው ለራሳቸው እየገረማቸው ግድቡ አሁንም ይቆፈራል፣ ስመኘው በቀለ የሚባል ኢንጂነር በቴሌቪዥን ብቅ እያለ እየቆፈርነው ነው፣ ይህን ያክል ሜትር ኪዩብ አፈር ቆፈርን ይላል።
ሌላ ቀን ደግሞ ብቅ ብሎ ጓጉተን ለ80 ሚሊዮን ህዝብ ብርሃን ፈጠርን ሊል ነው ብለን ስንጠብቅ ለ6000 ኢትዮጵያውያን የሥራ ዕድል ፈጠርን ብሎ ይሄ ስመኘው የታላቁ ህዳሴ ግድብ ኃላፊነቱን ትቶ የሰራተኛና ማህበራዊ ጉዳይ ስራ አስኪያጅ ሆነ እንዴ እስክንል ድረስ ግራ ያጋባናል። እና አሁን እየተቆፈረ ነው? አዎ እኔ ልሞት አካባቢ ቁፋሮ 2 ዓመት ሊሞላው ነው እያሉ በዓል ሊያከብሩ ሽር ጉድ ሲሉ ነበር። አቶ መለስ ተገረሙ። እንዴት ነው 2 ዓመት የሞላው? ጊዜው እንዴት ይሮጣል ሲሉ አሰቡ። ሰዎቹ ወጋቸውን ቀጠሉ። ሰውየው ከሞተ በኋላ አገሪቱን የሞላት የእርሱ ፎቶና መፈክር ብቻ ነው፣ ወዴትም ብትዞር። አቶ መለስ ደነገጡ። ይህን ወሬ ማመን አልቻሉም። ከተቀመጡበት ብድግ አሉና ወደ ሰዎቹ ሄደው የኔ ፎቶ ነው አገሩን የሞላው አሉ በቁጣ። ሰዎቹ በድንጋጤ በርግገው ተነሱና እያማተቡ አቶ መለስ ላይ ባለማመን አፈጠጡ። አፋቸው ተያያዘ። ክቡር ጠቅላይ ሚኒስትር እንዴ እዚህ ምን ይሰራሉ? ሰዎቹ በድንጋጤ የሚናገሩትን አጡ። ተረጋጉ፣ ድንገት እዚህ አረፍ አልኩና የምታወሩትን ሰማ ገርሞኝ ነው አሉ አቶ መለስ ሰዎቹን ለማረጋጋት እየሞከሩ። ሰዎቹን ለማረጋጋት ረጅም ጊዜ ወሰደባቸው። እየቆየም አሁን ያሉት ሰማይ ቤት መሆኑ ትዝ ሲላቸው የአቶ መለስ ስልጣን ምድር ላይ እንደቀረ ሲታወሳቸው ተረጋግተውና ተግባብተው አቶ መለስ ጋር ሞቅ ያለ ጨዋታ ጀመሩ እንደሚከተለው። እና እርስዎ ከሞቱ ጀምሮ አንተ በለኝ እባክህ። እሺ ያው አንተ ከሞትክ ተብሎ ህዝቡ አውርቶ በሐሳቡ አርባህን ሊበላ ሲዘጋጅ እንደገና ሞትክ ተባለ። እንዴት? አቶ መለስ ግራ ገብቷቸው ጠየቁ። አንተ ለሕክምና ከሄድክ በኋላ የበላህ ጅብ አልጮህ አለ። ስላንተ ህዝቡ ያወራል። ሚስትህን ጨምሮ ባለስልጣኖችህ ዝም ጭጭ አሉ። ኧረ የት ሄደ መለስ ሲባል በመልካም ጤንነት ላይ ነው እያሉ ህዝቡ በቃ የማያተርፈው ይዞት ነው እያለ የማይወደውን ቲቪ ጧትና ማታ እየከፈተ ስላንተ ሞትህንም ሽረትህንም ሲጠብቅ እግረ መንገዱንም ሞትክን ሲያወራ ገፊ ሁሉ አሉ አቶ መለስ በብስጭት። ከዛ አቶ በረከት መስከረም ላይ ተሽሎህ ስራ እንደምትጀምር ለህዝቡ ሲናገር ህዝቡ በቃ ትንሽ ተረጋጋ። በረከት እሱ ምን አለበት? እኔ የምለው ህዝቡ የኔ መኖር የኔ ደህንነት ከመቼ ወዲህ ነው ያስጨነቀው አሉ አቶ መለስ ግርም ብሏቸው። ኧረ ህዝቡስ በጣም ነው የሚገርመው። የኢትዮጵያ ህዝብ የትዳር አጋሩን ብቻ አይደለም ወድሻለሁ አፈቅርሻለሁ ብሎ በአንደበቱ የማይናገረው ጠቅላይ ሚኒስትሩንም በግልጽ ወድሃለሁ አይልም እንጂ ግን ይወድህ ነበር። እሺ ቀጥል። መስከረም ላይ ፓርላማው ውስጥ ሊያይህ ቀጠሮ ለያዘው ህዝብ ነሐሴ አጋማሽ ላይ በኢቲቪ ያ ሰላምታ ሲያቀርብ ግንባሩ ጠረጴዛውን ሊነካ የሚደርሰው ጋዜጠኛ ሞትህን ለኢትዮጵያ ህዝብ በጧት አረዳው። እንደው ምን ብሎ ተናገረ? አፈርሶን ንገረኝ አሉ አቶ መለስ። ለ21 ዓመታት ኢትዮጵያን በቆራጥነት ሲመራው የነበሩ ቆራጥ መሪ አቶ መለስ ከዚህ ዓለም በሞት ተለዩ። በቃ ልክ እንደዚህ ነው ያለው። ክፍል 5 በቅርቡ በመኪና አደጋ የሞተው ኢትዮጵያዊ ለአቶ መለስ ስለ ቀብር ስነ ስርዓታቸው በዝርዝር እንዲህ ሲል አወጋቸው። ኢትዮጵያ ጭጭ አለች። ብዙ ሰው ቀድሞ ሞተዋል እያለ ሲያሟረት የነበረው ሳይቀር በሞትህም ማመን አልቻለም።
ኢቲቪ እንኳንም ዘንቦበት እንዲያውም ጤዛ ነው። ሙሉ ቀን ስላንተ ሞት ሲያወራ ሲደጋግም ዋለ። ዋሽንቱ ሆድ ይበላ ነበር። አስከሬንህ ማታ 3 ሰዓት ይገባል ተብሎ ሲነገር ህዝቡ ወደዛው ጎረፈ። ሟርተኛ ሁሉ ምን ሊሰራ የሚጎርፈው? መሞቴን ለማረጋገጥ አሉ አቶ መለስ። ኧረ አይደለም አቶ መለስ፣ ህዝቡ በቃ ጎረፈ። ቦሌ መንገዱ በሰው ተሞላ። ሴቶቹ ከምን ጊዜ ጥቁር ልብስ እንደለበሱ ቢያዩ ይገረማሉ። አስከሬንህ ቦሌ እስኪደርስ ህዝቡ እያለቀሰ ደረቱን እየደቃ መልዬ እያለ የኢትዮጵያ ህዝብ ነው መልዬ የሚለው አጭበርባሪ። እንደ ዝናብ ፀሐይ አትክኖ ከደፋኝ በኋላ መልዬ። ወይኔ መለስ ኑሬ በነበር ታንክ ነበር የማዘምትበት። ኧረ በስመ አብ በል። ያከበረህን ህዝብ አልቅሶ አስለቅሶ ቤተሰብን አስተዛዝኖ በቀበረ ህዝብ ላይ ታንክ። ዝም በል ቀጣፊ። የኢትዮጵያን ህዝብ መች አጣሁት? በተለይ የአዲስ አበባ ሰው እስስት ነው። በውስጡ እየሳቀ ነው ድራማ የሚሰራው። አስመሳይ ደሞ መልዬ ያሉ ይለኛል። መለመላቸውን ያስቀራቸው ሌባ ሁሉ። ኧረ ከልቡ ነው ያዘነው ህዝቡ። እንደውም እሳቸው ያስጀመሩትን እንጨርሳለን እያለ እኔ እስከሞት ድረስ ሲፎክር ነበር ህዝቡ አለ የአቶ መለስ ቁጣ ያስፈራው ተናጋሪ። እሳቸው የጀመሩትን ጥገኛ ሁሉ እኔ የጀመርኩት ላይ እንደ ዝንብ ከሚሰፈር የራሱን አይጀምርም። የተጀመረ መጨረስ ምኑ ነው የሚያስፎክረው? ወሬኛ አስመሳይ ሁሉ በንጉሱ እንደፎከረ በደርግ እንደፎከረ ደግሞ በኔ ሊፎክር አፉን ይከፍታል። ክፍታፍ ሁሉ ይሄ ሳቀ ሲሉት የሚያለቅስ አለቀሰ ሲሉት የሚስቅ የተቀባጀረበት ህዝብ እሱን ለመራ ያቃጠልኩት እድሜና ጉልበት ይቆጨኛል። የአዲስ አበባ ህዝብ በየበረንዳው ተኮልኩሎ ድራፍቱን ሲግፍ እኔ በመኪና ታሽጌ ስብሰባ ኮንፈረንስ ስሯሯጥ ከአንዱ ሀገር ስራወጥ ኖርኩ። ደግሞ አለማፈሩ መለስ ሞተ ብሎ ሲያለቅስ ሆዳም ሁሉ። አቶ መለስ ምን ነው የአዲስ አበባ ህዝብ ላይ ወረዱበት? ትግሬ ብቻ ነው ለርሶ ያገር ፍቅር ያለው? አለ ተናጋሪ ተበሳጭቶ። ተወልዶ ያደገባት የተማረባት በመኪና ተገጭቶ የሞተባት አዲስ አበባ ስትወቅስ ቆርቆሮት። አቶ መለስ በፌስ ፈገግ ብለው ትግሬ ያልክ እነሱ እንጂ እንደ መዥገር ተጣብቀው በስሜ ሲነግዱ በተሰጣቸው ስልጣን ሲጨማለቁ ለዚህ ያበቁኝ። ወይ አይማሩ ወይ አያነቡ የትግል ተረት እየተረኩ ተወዝፈው አገራችን የወዘፏት። የትግራይን ምስኪን ህዝብ በጦርነት በተጠበሰ በረሃብ በተሰቃየ ባልዋለበት ስሙን እያነሱ ከወንድሙ የኢትዮጵያ ህዝብ ጋር የለያዩት ሆዳሞች፣ መሐይሞች፣ ስግብግቦች። ታዲያ መሪያቸው አንተ አልነበርክ? ስታደርግ ያላዩትን አያደርጉ አለ ዝም ብሎ የቆየው ሟች ኢትዮጵያዊ። ልክ ነህ። ይህንን ስም ያሰጡንም እነሱ ናቸው። አልሙ ብለን ይፈርትን ብንመሰርት ቦጥቡጠው ቀፎን አስቀሩት። ስሩ ብለን ፊት ብንሰጣቸው ኮንትሮባንድ የለ ስርቆት የለ የታገሉለትን ህዝብ በጠራራ ፀሐይ ዘረፉት እኮ። እነማን? አለ አቶ መለስን እያየ ጠያቂው። ከትግራይ ህዝብ አብራክ የወጡት አምነናቸው የነበሩት ብለው ትክዝ አሉና ለመሆኑ አባዱላ ገመዳ ደህና ነው ሲሉ ድንገት ጠየቁ። አዎ እሳቸው አምሮባቸዋል። ቀብርህ ላይ ሲያለቅሱ የሁሉንም ኢትዮጵያዊ ሆድ ነበር የበሉት። ማን? አባዱላ ለቀሰ ሲሉ ጠየቁ አቶ መለስ። ማን ያላለቀሰ አለ? በታሪክ እንዲህ ተለቅሶ አያውቅም። ቁመህ ካስለቀስከው ይልቅ ሞተህ ያስለቀስከው ነበር የበዛው አለ ተናጋሪ። አቶ መለስ አሽሙሩን ያልሰሙ መስለው አለፉትና አቶ ግርማ ወልደ ጊዮርጊስ ደህና ናቸው
ሲሉ ጠየቁ። ደህና ናቸው። እሳቸው ምን አለባቸው? አልባሌ ቦታ ከመዋል ብለው አላፊ አግዳሚውን ሰላም እያሉ ቁጭ ብለዋል። መሞቴን ሲሰሙ ግን ምን አሉ? አሉ አቶ መለስ ፈገግ ብለው። ልጅ ይሮጣል እንጂ አባቱን አይቀድምም አሉ እየተባለ ሲወራ ነበር። አቶ መለስ ሁኔታውን ሲያስቡት ገረማቸው። መሞታቸውን ማመን አልቻሉም። ኢትዮጵያ በጣም ናፈቀቻቸው። ወደ ክፍላቸው ከመመለስ ብለው ወደ ደራሲዎች መንደር ጉዟቸውን ቀጠሉ። ሲያወራቸው የነበረው አንዱ አቶ መለስን ምን አይነት መኪና ገጭቶ እንደገደለኝ ታውቃለህ? ሲል ጠየቃቸው። ራሳቸውን ባሉ ተወዘወዙ። የመከላከያ መኪና ነው ጭፍልቅ አድርጎ የገደለኝ። ዳርዳሩን መሄድ ነበረብህ አሉ አቶ መለስ። መንገዱን ስቶ በእግረኛ መንገድ ላይ ገብቶ እኮ ነው የገደለኝ አለ በስጨት ብሎ። ለመሆኑ ስራህ ምን ነበር? ሲሉ ጠየቁ አቶ መለስ። ተቃዋሚ ነበርኩ። እናንተማ የእግረኛ መንገድ መጠቀም አትወዱ። ምን አልከኝ አቶ መለስ? ጠላትህን መንገድ ላይ ካላገኘኸው በመንገዱ ሂድና ፈልገው የሚል የትግሬ ገበሬዎች ተረት ትዝ አለኝ። ሰላም ዋሉ። አቶ መለስ ሲሄዱ ሁለቱ ሰዎች ከኋላቸው ቆመው ሲያያቸው ቆዩና ይሄ መላጣ የአንድ ወር ደመወዜን አስበላኝ አለ አንዱ። ክፍል 6 አቶ መለስ ሰማይ ቤት በማንም አንገታቸው እየታነቀ እየተወቀሱና እየተከሰሱ መኖር ዲሞክራሲያዊ አይደለም ሲሉ አሰቡ። በዛ ላይ እስካሁን ድረስ የኢትዮጵያ ነገስታትና በርካታ ኢትዮጵያውያን ሙታኖች ጋር በምንም ነገር ሊስማሙ አልቻሉም። ያገኛቸው ኢትዮጵያዊ ሁሉ ከንፈሩን እየነከሰና እየዛተ አልፎ ተርፎም ጸያፍ ስድብ እየሰነዘረባቸው ተቸገሩ። በአንድ በሆነ መንገድ ከዚህ ሰማይ ቤት ከሚሉት ቦታ መውጣት አለብኝ እያሉ ሲያስቡ ሰነበቱና ይህን ሐሳባቸውን የሚያካፍሉት ሚስጥር ጠባቂ ጓደኛ ማፈላለግ መጀመር አሰቡ። ስንት የማይደፈር ነገር የደፈርኩኝ ነኝ አሉ ለራሳቸው። ይህን ከሰማይ ቤት የማምለጥ ዘመቻ ሊደግፍ የሚችል ኢትዮጵያዊ ሟች ለመፈለግ የመጀመሪያ ምርጫቸው የቀድሞ ታጋዮች መንደር ነበር። ለራሳቸውን በማያውቁት ምክንያት የቀድሞ ታጋዮችን ማግኘት ያስፈራቸዋል። በእርግጥ ብዙ ወዳጆቻቸው እንዳሉ ቢያውቁም በምድር የነበረው አንዳንድ የፖለቲካ ሽኩቻና መጠላለፍ ቅሬታ ያሳደረባቸው ታጋዮች ሊኖሩም ይችላሉ። ሰማይ ቤት ነገሮችን በመነጋገር መፍታት ከባድ ነው። ኢትዮጵያ ውስጥ እያሉ መነጋገር ቀላል ነበር። ካመነ ያምናል፣ ካላመነ አቶ መለስ ሁልጊዜም ልክ ይሆናሉ። እዚህ ሰማይ ቤት ግን ማሳመን ካልቻልክ ማመን አለብህ። ለማሳመን ደግሞ የመናገር ጥበብ ሳይሆን እውነት ብቻ ነው መንገዱ። ቢሆንም ታጋዮችን ማሳመንና በእርሳቸው መስመር ማሰለፍ አማራጭ የሌለው ምርጫ ሆነባቸው ለአቶ መለስ። የታጋዮች መንደር ሲደርሱ ያጋጠማቸው ነገር ግራ አጋባቸው። እንኳን ሲታገል የሞተው ታጋይ ድፍን የትግራይ ሕዝብ ቢቆጠር ይህን ያክል ቁጥር ይኖራል ብሎ መገመት ያስቸግራል አሉ አቶ መለስ የሚርመሰመሰው ሕዝብ ብዛት ተገርመው። የኔን መምጣት የሰሙ ታጋዮች ሰማይ ቤቷን በደስታና በጭፈራ ቀውጤ ያደርጓታል ብለው ያሰቡት አቶ መለስ ረጋ ባለና ግርማ ሞገስ ባለው እርምጃ ወደ አንድ ትልቅ አዳራሽ ገቡ። ፊት ለፊት ትልቁን የካራምቡላ ጠረጴዛ ከበው የሞቀ ጨዋታ የሚመለከቱ በርካታ ታጋዮች አቶ መለስን ከመጤፍም አልቆጠሯቸው። አላዩኝም ማለት ነው ብለው ያሰቡት አቶ መለስ ጉሮሯቸውን ጠራረጉ። ማንም ዙር አላያቸውም። ተበሳጩና ምድረ ቁማርተኛ አሉ በውስጣቸው። በሰዎቹ መሃል በውልብታ ሲመለከቱ ሀየሎም የካራምቡላውን ድንጋይ ሊወረውር ሲያነጣጥራሉ። ይጮሁ ምንም አልቀራቸው። ትጋደ ላይ ሰላም ናችሁ
አቶ መለስ ውስጣቸው እየፈራ ጮክ ብሎ ተናገሩ። ማንም ሰላምታቸውን የመለሰ የለም። ፍርሃታቸው ወደ ስጋት ተቀየረ። ታጋይ ሲሰዋ ደንቆሮ ይሆናል እንዴ ሲሉ አሰቡ። አየሎም ቤቱን በሚያናጋ ድምፅ ተጣሩ። መልስ የለም። ሙሴ ዝም። ወደፊት ተራመዱና የተሰበሰቡትን ታጋዮች ገፈታትረው ሀየሎም ፊት በቁጣ ቆሙና ስማ ምን ይዘጋሃል ሲሉ በብስጭት ጠየቁት። ሀየሎም በሚያስፈራ እርጋታና ቅዝቅዝ ባለ ድምፅ እንጫወትበት ዘወር በልልን አላቸው። ዞር በልልን? ሀየሎም መለስ እኮ ነኝ። እንዴት ነው እንደዚህ የምትናገረው እባክህ? ሀየሎም አቶ መለስን ከማናገር ይልቅ ከጎኑ ወደ ቆመው ተጋጣሚ ዞሮ ያንተ ተራ ነው ተጫወት አለው። አቶ መለስ ሀየሎም ጋር ካራምቡላ የሚጫወተውን ሰው ለመጀመሪያ ጊዜ ተመለከቱት። የሀየሎም ገዳይ ተብሎ በምድር ሞት የተፈረደበት ሰው ነበር። የሰማይ ቤት ነገር ግራ አጋባቸው። በሬ ካራጁ ብለው ተረቱ። በመቀጠልም ታጋዮችን ሁሉ ተራ በተራ ካዩ በኋላ እስቲ እንነጋገር፣ ምንድነው በውስጣችን ያለው ቅሬታ? ምንድነው ያሳዘነን? በትግል ባህላችን በግልጽ እንወያይ። የእናንተን የነጻነት ችቦ ተቀብሎ 21 ዓመት ሙሉ ሲለፋ ሲደክም ለኖረ ጓደኛችሁ ይህ ነበር የሚገባው አቀባበል እያሉ በተለሳለሰ አነጋገር ግዑዝ የሆኑትን ታጋዮች ላይ እስትንፋስ ሊዘሩባቸው ጣሩ። ወይ ፍንክች! ዝምታ ብቻ። ቀጠሉ መለስ። የሞታችሁለትን ህዝብ፣ የታገላችሁለትን ህዝብ ኑሮ ተቀይሮ በየቀኑ ያመሰግናችኋል። ንጹህ ውሃ ሲጠጣ ያመሰግናችኋል። በቀን 3 ጊዜ ሲበላ፣ በነጻነት ሲናገር፣ በነጻነት የፈለገውን የፖለቲካ ፓርቲ ሲመርጥ ያስታውሳችኋል። የሞታችሁለት የኢትዮጵያ ህዝብ ዝም። ሀየሎም ዝም። ሙሴ ዝም። ስብሐት ገብረ እግዚአብሔር ትዝ አላቸው። መለስ እነ አብርሃም እነ ማቱሳላ ጠጡ ካቲካላ፣ ለማንም ምንም አላሉ። ጠጥተውም ዝም ዝም። እነ ሙሴ እነ ማርታ እነ ሀየሎም ሲጫወቱ ካራምቡላ እየጠጡ ካቲካላ ዝም። አቶ መለስ ቀጠሉ። የአፈናና የዝምታን ቀንበር በደማችሁ የሰበራችሁ እናንተ እንዴት በባርነት እንደተያዘ ህዝብ ዝም ትላላችሁ? ዝም። ቄሱም ዝም፣ መጽሐፉም ዝም። አቶ መለስ የሚያደርጉት አጡ። ዝም ብለው ሀየሎምን አዩት። የሀየሎም ፊት የሞናሊዛን ፊት የሚያስንቅ ድብልቅልቅ ያለ ስሜት እየተነበበበት ፊታቸው ቆሟል። ሰላም ዋሉ ብለው ውልቅ ቃሉ አቶ መለስ።